ጥያቄያችን የሚለው a person whose height is 2 meter is standing away from a 16 meter tall building ነው የተባልነው። አሁን እንደዚህ አይነት ወርድ ፕሮብለም ሲሰጠን እያንዳንዱ ነገር አላነብም። ምን የማደርገው በቃ የሆነ ሰው አለ 2 ሜትር ነው፣ የሆነ ቢልዲንግ አለ 16 ሜትር ነው ብዬ ቶሎ ብዬ ኦኬ 16 ሜትር ቢልዲንግ አለ 2 ሜትር የሆነ ደግሞ ሰው አለ ብዬ ቶሎ ትራያንግል ነው የምሰራው ማለት ነው ሪሌሽንሺፑን ለማወቅ። ከዛ ምን ተባልን? the angle of depression from the top of the building to the head of the person is 30 ዲግሪ ተብለናል። ከላይ ሆነን ወደ ታች ወደ ሰውየው ስናይ ነው ዲፕሬሽን የምንለው፣ ወደ ላይ ስናይ ደግሞ ኤሌቬሽን ነው። ስለዚህ ከሆነ ቦታ ላይ ሆነን ከላይ ከርቀት ወደ ታች የምናይ ከሆነ ይሄ ዲፕሬሽን ነው የምንለው። አንግላችን ከሆሪዞንታል አክሲስ ጋር ያለውን ይሄንን ነው የሚሰጠን። እኛ ደግሞ ከመሬት ላይ ሆነን ወደ ላይ የምናይ ቢሆን ኖሮ ደግሞ ቢልዲንጋችን ሜቢ እዚህ ጋር ሆኖ ወደ ላይ የምናይ ከሆነ ደግሞ ይሄኛው ኤሌቬሽን ነው የሚባለው። ስለዚህ ከሆሪዞንታል አክሲስ ጋር ያለውን ይሄንን ነው ዲፕሬሽን የምንለው። ለዚህኛው ደግሞ ከሆሪዞንታል አክሲስ ጋር ያለው ይሄኛውን አንግል ነው ኤሌቬሽን የምንለው። ስለዚህ ኤሌቬሽንም ዲፕሬሽንም ብንባል ሁለቱም ከሆሪዞንታል አክሲስ ጋር መሆኑን ብቻ መርሳት የለብንም። ስለዚህ አንግል ኦፍ ዲፕሬሽናችን ፍሮም ዘ ቶፕ ኦፍ ዘ ቢልዲንግ ስንት ነው ተባለን? ወደ ሰውየው ሄድ ብናሰምር 30 ዲግሪ ነው ስንባል ከሆሪዞንታል አክሲስ ጋር ያለው ይሄ 30 ነው። ያ ማለት ይሄ 60 ነው ብለን ቶሎ ብለን ከቢልዲንጉ ጋር ያለው ይሄ አንግል እንዳልሆነ ኖት ማድረግ አለብን። ስለዚህ እቺኛው አንግል 60 ናት። የተሰጠኝ ግን ከሆሪዞንታል አክሲስ ጋር ያለው 30 ዲግሪ ነው ብለን እንደዚህ እናስቀምጣለን። ከዛ የተጠየቅነው how far is the person from the building in meters ነው የተባልነው። ስለዚህ ይሄ ሰው ከዚህ ቢልዲንግ ምን ያህል ነው የሚርቀው ነው የተባልነው። እኔ እዚህ ጋር ኤክስ አድርጌ ለማስመር ከዚህ እስከዚህ ያለውን ኤክስ ብዬዋለሁ። ለአሰራር እንዲመቸን የፈለግነውን ፊደል መውሰድ እንችላለን። ከዛ እዚህ ጋር ምን እናደርጋለን? ለምን ከሰውየው ጋር እንደዚህ ያናሰምር? መስመር እኮ ወደዚህ ባሰምር እኮ የሆነ ትንሽ ትራያንግል ይታየናል አይደል? ትልቁን ትራያንግል ትተን ከዚህ ጋር ካለው በዚህና በዚህ መሀል ያለውን ትራያንግል ካየን ከዚህ እስከዚህ ያለውን ቁመት ማወቅ እንችላለን። ለምን ቢልዲንጋችን 16 ነው፣ ሰውየው ደግሞ 2 ሜትር ነው። ስለዚህ ይሄን 2 ብንቀንስ ከዚህ እስከዚህ ያለው 14 ሜትር ነው እንደማለት ነው። ስለዚህ ይሄኛው ነው 14 ሜትር። ከዛ ከዚህ እስከዚህ ያለው ስንት ነው ብለን ለማወቅ አንግል ነው የሚያስፈልገን። ይሄን አንግል ደግሞ በቀላሉ ማወቅ እንችላለን አይደል? ይሄ ትራያንግል ነው፣ ይሄ 90 ዲግሪ ነው፣ ይሄ 60 ነው። ያ ማለት ይሄ 30 ነው። ከፈለግን 60 ከፈለግን 30 መጠቀም እንችላለን። ነገር ግን የ30 ሳይኑ ኮሳይኑ ታንጀንቱ በጣም ቀላል ስለሆነ ለመያዝ 30 ስለሚመች ነው እንጂ ምንም ችግር የለውም። እዚህ ጋር 30 ዲግሪ ነው። ያኔ ምን እናደርጋለን? ኦፖዚት ኦቨር አጀሰንት ሳደርግ እቺን አጀሰንት ማወቅ እችላለሁ እንልና ለትንሹ ትራያንግል እኮ ታንጀንት ኦፍ 30 ዲግሪ ባደርግ ፊት ለፊቴ ላይ የሚታየኝ 14 ሜትር ነው። ኦፖዚት ማለት ነው። አጀሰንታችን ደግሞ ኤክስ ነው አይደለ? ስለዚህ ኤክስ ስናደርግ ያኔ የዚህ ቫልዩ ስለሚታወቅ ወዲያውኑ ኤክሳችንን ማወቅ እንችላለን። የ30 እና የ60 ዲግሪ ደግሞ ምንም ሜሞራይዝ ሳታደርጉ እንደዚህ በኢኩላተራል ትራያንግል አንድ ሳይድ ያለው ኢኩላተራል ትራያንግል ወስደን በቀላሉ እንዴት አድርጋችሁ እንደምታስታውሱ ደግሞ መጨረሻ ላይ ያሳያችኋለሁ። ስለዚህ የታንጀንት 30 1/√3 ነው። እዚህ ጋር አድርጌዋለሁ። በኋላ በደንብ አሳያችኋለሁ። 1/√3 እናደርጋለን። ከዛ ከፊት ለፊታችን 14 አለ፣ ከታች ኤክስ አለ። ክሪስ ክሮስ አድርገን ይሄንን ከዚህ ጋር የምናበዛው ይሄን ከዚህ ጋር ከምናበዛው ጋር እኩል መሆን ስላለበት አንድን ከኤክስ ጋር ስናበዛ ያለው ኤክስ እንደማለት ነው። ከማጋ እኩል መሆን አለበት። 14ን ከ√3 ጋር ከምናበዛው ጋር 14√3 ይሆናል። ለዚህ መልሳችን ኤ ነው ብለን በዚህ መልኩ እንመልሳለን። አንዳንድ ጊዜ ደግሞ ምን ልንጠየቅ እንችላለን? ሁሉ ነገሩ እንዳለ ይሆንና የሰውየው ቁመት 2 ሜትር ነው፣ ዲፕሬሽናችን 30 ዲግሪ ነው፣ ከእንደገና ደግሞ ቢልዲንጋችን 16 ነው። ነገር ግን ሰውየው ፊት ለፊቱ የሆነ የቆመ መኪና አለ። ያ መኪና ከሰውየው በምን ያህል ነው የሚርቀው ተብሎ እዚህ ጋር ጫፍ ያለውን ነገር ልንጠየቅ እንችላለን። ሁልጊዜ እችኛዋን ብቻ እንጠየቃለን ማለት አይደለም። ይሄ አጋጣሚ ቀላል ጥያቄ ስለሆነ በቁመቱና በዚህኛው አንግል መስራት ቻለን። ነገር ግን እዚህ ጋር ያለውን የሆነ መኪና አስዩም አድርጉ። እዚህ ጋር መኪና አለ ብላችሁ አስዩም ብታደርጉ ይሄ መኪና ምን ያህል ነው የሚርቀው ከቢልዲንጉ ተብለን ተጠይቀን ቢሆን የምንሰራው በሲሚላሪቲ ኦፍ ትራያንግል ነው። ምን እናደርጋለን? ከዚህ እስከዚህ ያለውን ይሄ ከዚህ እስከዚህ ያለውን ዋይ ብንለው ይሄ ኤክስ ነው፣ ይሄ ዋይ ነው። ያኔ ትልቁን ትራያንግል እንወስዳለን። እንደዚህ አድርገን ይሄን ትልቁን ትራያንግል እንወስዳለን። ከዚህ እንደዚህ አድርገን ትልቁን ትራያንግል እንወስዳለን። ኤ ብንለው ይሄንን እዚህ ጋር ያለውን ቢ ብንለው ይሄንን ሲ ብንለው 90 ዲግሪ ነው። ቁመታችን 16 ሜትር ነው ብለን እናስብ። ልክ እንደ መጀመሪያው እንደተሰጠን ከዚህ እስከዚህ 16 ነው። ከዚህ እስከ ጫፍ ደግሞ ኤክስ እና ዋይ ሲደመሩ ነው እንልና ይሄኛው ኤክስ እና ዋይ ሲደመር ነው። አንግላችን ደግሞ ይሄ 60 ዲግሪ ነው። ይሄ 30 ከሆነ ይሄ 60 ነው። ያ ማለት ይሄ 30 ነው። ስለዚህ ይሄኛው ደግሞ 30 ዲግሪ ነው ብለን 30 ይሄን 60 እናደርጋለን። ከዛ በኋላ ግን ይሄንን ኤክስ እና ዋይ በዚህ ትራያንግል ብቻ ማግኘት አንችልም። አንድ ትራያንግል ይዘን ይሄንንም ማግኘት አንችልም። ስለዚህ ሁለተኛዋ ትራያንግል ቶሎ አይምሯችን ላይ ሊመጣ የሚገባው በሰውየውና እዚህ ጋር ባለው በመኪናው ጫፍና በዚህኛው ትንሿ የምንሰራትን ትራያንግል ይዘን በሲሚላሪቲ ነው የምንሰራው። ስለዚህ እንደዚህ እናደርግና ትንሿ ደግሞ ትራያንግል እንደዚህ ባደርግ ይሄ የሰውየው ቁመት 2 ሜትር ነው። እዚህ ጋር መኪናው ያለበት ጫፍ ነው። ከዛ ይሄኛውን ኤ ፕራይም
ቢ ፕራይም ሲ ብናደርገው አንድ አይነት አንግል ስለሆነ ይሄን ሲ ፕራይም ከምንለው ከቅድሙ ጋር አንድ አይነት ስለሆነ ሲ እንዳለ ይሆንና ይሄም 90 ዲግሪ ነው፣ ይሄም 90 ዲግሪ ነው። ይሄ 30 ነው፣ ይሄም 30 ነው አይደል? አንድ አይነት አንግል ነው ሪፈር የምናደርገው። ስለዚህ ይሄም 30 ነው፣ ያ ማለት ይሄኛውም 60 ነው ማለት ነው። እንደዚህ አይነቶቹ ሲሚላር ትራያንግል ስለምንላቸው ሁልጊዜ በሲሚላሪቲ ሬሽዮ ነው ካልኩሌት የምናደርገው። ልክ ቅድም እንደሰራ ነው ታንጀንት ኦፍ 30 ያደርገን ኦፖዚት ኦቨር አጀሰንት እንዳደረግ ነው። አሁንም በተመሳሳይ ለዚህኛው ታንጀንት ኦፍ 30 ማለት ኦፖዚት ኦቨር አጀሰንት አድርገን የትልቁን ትራያንግል ማለት ነው ኤክስ ፕላስ ዋይ ነው የምንወስደው። ታንጀንት ኦፍ 30 ለማግኘት መጀመሪያ ፊት ለፊት ያለው ኦፖዚታችን 16 አለ፣ አጀሰንቲ ደግሞ ኤክስ ፕላስ ዋይ አለ። ኤክስ ፕላስ ዋይ እናደርጋለን። ከማጋ እኩል መሆን አለበት። እዚህም ጋር ዘሴም 30 ዲግሪ ስለሆነ ኦፖዚት ኦቨር አጀሰንት ከማደርገው ጋር አንድ አይነት ነው። ያ ማለት ከ2 ኦቨር ዋይ ጋር እኩል ነው ብለን በዚህ ሲሚላሪቲ ሁለቱንም ኤክስንም ዋይንም ማግኘት እንችላለን። የታን 30 ደግሞ ስንት ነው ብለናል? 1 ኦቨር ሩት 3 አይደለ? ስለዚህ 1 ኦቨር ሩት 3 ከማጋ እኩል መሆን አለበት ከ16 ኦቨር ኤክስ ፕላስ ዋይ። ያ ደግሞ ከ2 ኦቨር ዋይ ጋር እኩል መሆን አለበት። ስለዚህ ዋያችን መሆን ያለበት ክሪስ ክሮስ ስናደርግ ዋይ መሆን ያለበት 2 ሩት 3 ነው አይደለ? ሁለትን ከሩት 3 ጋር ከምናበዛው ጋር እኩል መሆን አለበት ብለን ዋይን አገኘን። ስለዚህ ከዚህ እስከዚህ ያለውን ዲስታንስ አወቅን ማለት ነው። አሁን ደግሞ የዋይን ቫልዩ እዚህ ተክተን ኤክስን ሶልቭ ማድረግ እንችላለን። ክሪስ ክሮስ ስናደርግ ኤክስ ፕላስ ዋይ መሆን ያለበት ከማጋ እኩል መሆን አለበት 16 ሩት 3 ጋር አይደለ? ከ16 ሩት 3 ጋር እኩል መሆን አለበት። ዋይን ደግሞ ኦልሬዲ 2 ሩት 3 አድርገን አግኝተነዋል። ስለዚህ ኤክስ ፕላስ 2 ሩት 3 ከማጋ እኩል መሆን አለበት ከ16 ሩት 3 ጋር እኩል መሆን አለበት። ያ ማለት ኤክስ ብቻው እንዲቀርልን ማይነስ 2 ሩት 3 እዚህም ጋር ማይነስ 2 ሩት 3 ስናደርግ ዞሮ ዞሮ ኤክሳችን ስንት ይሆናል? 14 ሩት 3 ይሆናል። ስለዚህ በሲሚላሪቲ ኦፍ ትራያንግል ትልቁን ይሄንን ትልቁ ትራያንግል እና እቺን ትንሿ ትራያንግል ወስደን ብንሰራ ዞሮ ዞሮ የምናመጣው አንድ አይነት መልስ ነው። ይሄን ጥያቄ ግን ለመስራት ግዴታ ዋይን ስላልተጠየቅን ኤክስን ብቻ ስለተጠየቅን የላይኛውን ትራያንግል ብቻ ይሄንን ወስደን የኤክስን ቫልዩ በዚህ መልኩ ማግኘት እንችላለን። አሁን የ30 እና የ60ን ለማስታወስ እንዲረዳችሁ ቶሎ ብላችሁ የምታደርጉት ኢኩላትራል ትራያንግል ሁሉም ሳይዶቹ እኩል የሆነ ማለት ነው። አንድ ብናደርግ መሀል ላይ እንደዚህ ክፍል ብናደርገው ይሄንን እንደዚህ ብንከፍል ቶሎ ብለን እንደዚህ አይነት ትራያንግል ፎርም ማድረግ እንችላለን። ሳይዶቹ አንድ የሆነ አንድ ነው። ስንከፍለው ይሄ ሀፍ ይሆናል አይደል? ስለዚህ ይሄኛው ይሄ ሀፍ ይሆናል። 60 ነው ኢኩላትራል ትራያንግል። ሶስቱም አንግሎቹ እኩል ናቸው። እንዲህ ስንከፍለው ግን 30 ይሆናል አይደል? ይሄኛው 30 ይሆናል። ከዛ ሃይፖተነሳችንን በፓይታጎረስ ቴረም ኤ ስኩዌር ቢ ስኩዌር ኢኳል ሲ ስኩዌር አድርገን ስንሰራ እችኛዋን ቁመት በኤ ስኩዌር ቢ ስኩዌር አድርገን ስንሰራ ስንት እናገኛለን? ሩት 3 ኦቨር 2 እናገኛለን። ከዛ በኋላ ሳይን 30 ስንባል ኦፖዚት ኦቨር ሃይፖተነስ ነው፣ ሀፍ እንደማለት ነው። ኮሳይን 30 ስንባል አጀሰንት ኦቨር ሃይፖተነስ ነው። ሃይፖተነሳችንን እንዲመቸን አንድ ነው የወሰድነው። ሌላም አይነት ቁጥር ሁለት አድርጋችሁ የምትወስዱ ችግር የለውም፣ አንድ ስለሚያቀልልን ነው። ስለዚህ ኮሳይን 30 ስንባል አጀሰንት ኦቨር ሃይፖተነስ ስናደርግ ሩት 3 ኦቨር 2 እናገኛለን። ታንጀንታችንን ስንሰራ ደግሞ ኦፖዚት ኦቨር አጀሰንት ነው አይደለ? ስለዚህ አጀሰንት ስናደርግ ለ30 ኦፖዚታችን ማን ነው ስንል ሀፍ ነው። ይሄ ፊት ለፊታችን ያለው ሀፍ እናደርጋለን። ከዛ ከታች ደግሞ አጀሰንታችን ደግሞ ይሄ ቁመታችን ነው። ሩት 3 ኦቨር 2 ይሆናል። ያኔ ይሄ በዚህ ይጣፋልንና የታን 30 ስንት ነው? 1 ኦቨር ሩት 3 እናደርጋለን። ከፈለግን ራሽናላይዝ አድርገን ሩት 3 ኦቨር 3 ብለንም መያዝ እንችላለን። 1 ኦቨር ሩት 3 የነበረው ፋንታ ሁለቱንም ሳይድ በሩት 3 ብናበዛ ከላይ ሩት 3 ይሆንልናል። ከታች ደግሞ ዲኖሚኔተሩን ራሽናል አድርገን 3 አድርገን ብናስቀምጥ እንችላለን። ስለዚህ ከፈለግን በቃላችን ሜሞራይዝ ብናደርገውን ቆንጆ ነው። አለበለዚያ ደግሞ በጣም የጠፋባችሁ ከሆነ እኔ ቶሎ ብዬ ላለመሳሳት እንደዚህ ኢኩላትራል ትራያንግል አረግና አንድ አረግና ይሄን ግማሽ አረጋለሁ። ቁመቱ ሩት 3 ኦቨር 2 እንደሆነ አስታውሳለሁ። ከፈለኩኝ ደግሞ በፓይታጎረስ ቴረም ኤ ስኩዌር ፕላስ ቢ ስኩዌር ኢኳል ሲ ስኩዌር በሚለው ከአንድ ስኩዌር ላይ 1 ኦቨር 2 ስኩዌር ብንቀንስ የዚህኛውን ሳይድ ስኩዌር እናገኛለን አይደለ? ስለዚህ ከአንድ ስኩዌር ላይ 1 ኦቨር 2 ስኩዌር ብቀንስ እንደማለት ነው። ከዛ ያን ስኩዌር ሩት ስንከተው ይሄ የማይታወቀውን ሳይድ ማግኘት እንችላለን በፓይታጎረስ ቴረም። ያ ማለት ስኩዌር ሩት ኦፍ 1 ማይነስ 1 ኦቨር 4 እንደማለት ነው። ይሄ 3/4 እንደማለት ነው። 3 ከስኩዌር ሩት አይወጣም፣ ሩት 3 ሆኖ ይቀራል። 4 ግን ከስኩዌር ሩት ይወጣል፣ 2 ይሆናል። ስለዚህ ሩት 3 ኦቨር 2 አድርገን ይሄን ቁመቱን በፓይታጎረስ ቴረም ማግኘት እንችላለን። ካልሆነም በቃላችን ማስታወስ እንችላለን። ከዛ በኋላ በቃ 30 ስንባል ኦፖዚት ኦቨር ሃይፖተነስ አጀሰንት ኦቨር ሃይፖተነስ እያደረግን እነዚህ ምንም ሳናስታውስ በኢኩላትራል ትራያንግል መስራት እንችላለን። የ60ንም በተመሳሳይ ማግኘት ስለምንችል 30 እና 60ን ማስታወስ አይጠበቅብንም።